በጣም ብዙ ብራና መጽሐፎቻችንን የሰረቀች እስካሁን ድረስ ያልመለሰች ሀገር ናት። እችን ሀገር እንዴት እንደ ህብረተሰብ ልንደግፋት እንችላለን? ቅዱስ ዮሐንስ አፈወርቅ የቤተክርስቲያናችን ትልቅ በጣም ቤተክርስቲያናችን የምታከብረው ትልቅ ሊቅ ይህንን እንግዲህ በአጽንኦት ይቃወም ነበረ። ሰላም እግዚአብሔር ከሁላችሁ ጋር ይሁን። ውድ የሃና ዘኢትዮጵያ ገጽ ተከታታዮች እህት ወንድሞቼ እንደምናላችሁ፣ እኔ እግዚአብሔር ይመስገን አለሁኝ በቸርነቱ። ዛሬ እንግዲህ ይዤላችሁ የመጣሁት ቪዲዮ በኢንስታግራም በቲክቶክ እያየነው ያለው አርሴናል ከ22 ዓመታት በኋላ ይመስለኛል ዋንጫ በማግኘቱ ምክንያት በጣም ብዙ ኢትዮጵያውያን፣ በጣም ብዙ አፍሪካውያን፣ በአጠቃላይ በጣም ብዙ የዓለም ሕዝብ የአርሴናል ደጋፊ የሆኑት በጣም እየተደሰቱ ይገኛሉ እና ከዚህ ጋር ተያይዞ እንዴት የኢትዮጵያ ወንዶች እያሳዩት የነበረው ነገር በተለይ እያለቀሱ በጣም ኢሞሽናል እየሆኑ ያሳዩት ነገር ምን ያህል እንደ ሀገር አንደኛ ዲስግሬስ እንደሆነ ሀገራችንን የእውነት ከክብሯ መውረዷ ሀገራችን ኢትዮጵያ እውነት በጣም እንዴት በቃላት የራሱ ቃላቶችን አስተካክዬ ራሱ ለመናገር እስኪያቅተኝ ድረስ በጣም ሾክድ የሆንኩበት እና ያዘንኩበት ምክንያቶችን ይዤላችሁ ነው የመጣሁት ዛሬ እና እስከ ቪዲዮ ፍጻሜ ድረስ አብራችሁን ቆዩ። የተለያዩ መንፈሳዊ መጽሐፍትን፣ ድርሳናትን፣ ገድላትን፣ መዝገበ ጸሎቶችን፣ መጽሐፍ ቅዱስን እንዲሁም ለቤተ ክርስቲያን የሚሆኑ ነጠላዎችን፣ ቤታችን ውስጥ የምንለብሳቸውን ጋቢዎችን ከዛም በተጨማሪ የቤተ ክርስቲያን ዜማ መሳሪያዎችን እንደ በገና፣ እንደ ክራር፣ እንደ መሰንቆ ለምትፈልጉ እህት ወንድሞቻችን በዚህ ስልክ ቁጥር እየደወላችሁ ማዘዝ ትችላላችሁ። ወዳላችሁበት ሀገር እንልክላችኋለን። በመጀመሪያ እንግዲህ ኳስ ከዚህ በፊት የሰራሁላችሁ ቪዲዮ ነበረ ስለ ኳስ፣ እሱን ሄዳችሁ ማየት ትችላላችሁ። ግን ሁላችንም ኳስ የምናይ ወይም የእነዚህ ክለቦች ደጋፊዎች የሆነ ሰዎች እንደ አንድ ክርስቲያን ይሄ ነገር እንዴት ይጠቅመናል? ክርስቲያን ባንሆን ራሱ ለነፍሳችንም ለስጋችንም እንዴት ይጠቅመናል ብለን ራሳችንን መጠየቅ አለብን። የሰው ልጅ እግዚአብሔር ሲፈጥረው እግዚአብሔርን እያመሰገነ ስራውን እየሰራ ቤተሰቦቹን እያስተዳደረ ልጆቹን እያሳደገ መኖር ያለበት የእግዚአብሔር ፍጡር ሲሆን፣ አሁን ግን ሰይጣን ያንን ነገር ወስዶ ለራሱ በተለያየ መንገድ ለራሱ አምልኮ ከሰው ልጆች እያገኘ ይገኛል እና ኳስም አንዱ ነው ማለት ነው እና ለነፍሳችን ጀንወንሊ ምን ይጠቅመናል ብለን ማሰብ አለብን። ምክንያቱም ለነፍሳችን ማይጠቅመን ከሆነ እንደ ክርስቲያኖች ይህን ነገር ማድረግ የለብንም። ሁለተኛ ደግሞ ለስጋችንስ ምን ይጠቅመናል ብለን ስንጠይቅ ይጎዳናል እንጂ አይጠቅመን። ምክንያቱም ጊዜያችንን ይፈጅብናል። አይምሯችን ኮንሰንትሬት የሚያደርገው እሱ ላይ ነው እንጂ ዴቨሎፕ ክሪኤቲቭ አያደርገንም። በጣም ውስን ነው የሚያደርገን፣ ኮምፔቲቲቭ ያደርገናል። ከዛም በመቀጠል ደግሞ ስለ ኢንግላንድ ስናወራ ማለት ብዙ ሰዎች እንግዲህ አርሴናል የደገፉ ነው። አርሴናል ደግሞ የእንግሊሽ ክለብ ነው። ስለዚህ ኢንግላንድ ደግሞ ምን አይነት ሀገር ናት ብለን ስንጠይቅ ኢንግላንድ ከዓለማት በጣም ክሩል የሆነች ሀገር፣ ከዚያም በተጨማሪ 15 የአፍሪካን ሀገራት የገዛች ኮሎናይዝ ያደረገች በጣም በክፋት ስትገዛ የነበረች ሀገር፣ ከዛም በተጨማሪ ኢትዮጵያውያን ላይ በጣም ብዙ የምዝበራ ወይም ስርቆት ያካሄደች ሀገር፣ በ28,000 በቅሎ እንግዲህ ተጭኖ በጣም ብዙ ብራና መጽሐፍቶቻችንን የሰረቀች እስካሁን ድረስ ያልመለሰች ሀገር ናት። ከዛም በተጨማሪ ደግሞ በጣም ሴታኒክ የሆኑ ነገሮች በጣም ዳርክ ማጂክ ዊዘርድ ኤንድ ዋርላክስ የተፈለፈሉባት ሀገር ናት እና እችን ሀገር እንዴት እንደ ህብረተሰብ ልንደግፋት እንችላለን? ማለት የእሷን ክለብ እንዴት ልንደግፍ፣ የእሷ ክለብ ሲያሸንፍ እንዴት በእንባ ማለት ኢትዮጵያዊ ወንድ ነኝ የሚል ወንድ እንዴት ለእንደዚህ አይነት ነገር እንባውን ያፈሳል? ማለት ሀገሪቱ ያለችበትም ጉዳይ የሚያስለቅስ እኮ ነው። ለዛ ሳያለቅ ስለዚህ አይነት በጣም የወረደ ነገር ማልቀሱ ቱ ቢ ኦነስት እኔ እንደ ሀገር የሆነ ያለንበት ዝቅ ያልንበት እንዴት ዝቅ እንዳለን ነው የተረዳሁት እና በእውነት ጸሎት ያስፈልገናል። እግዚአብሔር ይርዳን። እመቤቴ ቅድስት ድንግል ማርያም ትርዳን እና እንዳልኳቸው አሁን ያለንበት ሁኔታ ደግሞ አገሪቱ ያለችበት ሁኔታ በጣም ብዙ ሰው እንግዲህ ቤተክርስቲያናችን በሰዓት እየተቃጠለች ቤተክርስቲያን በየጊዜው በጣም ብዙ በደልና መከራ እየደረሰባት ባለ ጊዜ
ሰው አርሴናል እንደዚህ ሆነ እንደዛ ሆኖ እዛ ላይ ፎከስ አድርጎ እንደዚህ ፎከስ አድርጎ እዛ ላይ ኃይሉንና ኤነርጂውን ማባከኑ በጣም ያሳዝናልና እኔ this brings me to the conclusion እኛ እንደ ሀገር እንደ ህብረተሰብ የሆነ አሁን ለምሳሌ አንድ ሴት ላይ መስተፋቅር ሲደረግ ያቺ ሴት እዛ ወንድ ላይ ምንም ይሁን ምንም ሳታይ ያን ሰው ይወዷለች እና አሁንም እየሆነ ያለው I feel like that's something እኔ I'm sure they did የሆነ አይነት የመተትና ድግምት በህብረተሰብ ደረጃ እንዳደረጉብን I am sure ምክንያቱም ኢትዮጵያውያን አባቶቻችን ምን እንደሚመስሉ ወንዲያቸው ሞገሳቸው እንዴት እንደነበር ላንድ እንግዲህ በተለያዩ መልኩ ኢትዮጵያውያንን ወይም አፍሪካን እየጎዳች ትገኛለች እና ይሄ መጉዳቷ እንዳይታወቅባት አንድም ኳስ በተለይ የአፍሪካ ወጣቶችን በኳስ አይምሯቸውን ተቆጣጥራ እነዚህ ነገሮች ላይ ፎከስ አድርገው በጸሎትም ሆነ በኃይል እንዳይገዳደሯት የምታረግበት ኃይለኛ ከርስ እንዳልኳችሁ በከርስ ያዙን አንድም በኳስ ይመስለኛል እና ከርስ ነውና ይሄ ቪዲዮ እንግዲህ ለወንድሞቼ or ለእህቶቼ የምትደግፉ ካላችሁ ከዚህ ከርስ እንድትወጡ የእውነት እንድትነቁ ምክንያቱም አይገባንም እንደ ሀገር እንደዚህ አይነት የወረደ አስተሳሰብ ውስጥ ኤግዚስት ማድረግ በጣም ያሳዝናል እንዳለን መስቀል ያሰረን ይሄንን በጭራሽ ማድረግ የለብንም እና ሌላው ደግሞ ኳስ ላይ ብዙ ጊዜ ሰው ኳስ ከሰይጣን አምልኮ ጋር የተያያዘ አይመስለውም ግን በጣም ብዙ ተያያዥነት አለው እንዳልኳችሁ ከዚህ በፊት የሰራሁላችሁ ቪዲዮ አለ እሱ መመልከት ትችላላችሁ ኳስ እንግዲህ ኢቭን አንዳንድ እንደዚህ በማህበረሰብ የሚያጠኑ ሰዎች ኳስ ስቴዲየሙ ራሱ ኤነርጂ ፊልዱ ልክ አሁን ቤተክርስቲያን እንደምንሄደው እኛ ኳስ ሜዳም ወይም ስቴዲየሙም እንደ ቤተክርስቲያን ላይክ እንደ ሪሊጅን ሆኖ ማለት ነው ኳስ እንደ ሪሊጅን ሆኖ ህዝብ ህብረተሰቡን አንድ የሚያደርግ አምልኮ አለው አለባበሱ እንግዲህ አርሴናል ከሆነ የአርሴናል ማሊያ ነው ሌላው ከሆነ የሌላ ማሊያ ነው ከዛ ራሱ ቻንት አለው ኤቭሪቲንግ አለው እና ሰይጣን ይሄንን ፕሪፔር አድርጎ ህብረተሰቡን ወይም መላ ዓለምን እያስመለከ ራሱን እያስመለከ ይገኛልና ከዛም በተጨማሪ በመረጃ ላቀርብላችሁ የምችለው ነገር ብዙ የእግር ኳስ ክለቦችን ፍሪ ሜሰንስ የሚባሉት ወይም ኢሉሚናቲስ በሚለው ስማቸው ልናቃቸው እንችላለን ከሰይጣን አምላኪዎች ዓለማችን የሚገዙ በጣም በብዙ በሚቆጠር ገንዘብ እነሱን ፈንድ አድርገዋቸው ትልቅ እንዲሆኑ እንዲታወቁ የሚያደርጉት እነሱ ናቸው ከዛም በተጨማሪ ኳስ ተጫዋቾቻቸውን እነዚህ የተለያዩ የነሱን ምልክቶች እነሱ ብቻ ሳይሆን እነሱ ጋር ሄደው እራሳቸውን ለአምልኮቱ አስገዝተው ከዛ በኋላ ነው እንግዲህ ፌም የሚሰጣቸው የሚያገኙትንም ገንዘብ የሚያገኙት ማለት ነው ከዛም በተጨማሪ እንግዲህ እኛ በምንመለከትበት ጊዜ እኛ ራሳችን ይሄን ነገር ኢንቮልቭ እየሆንን ነው ያለ ነውና ይሄ ነገር ስለምንጠየቅበት ወንድሞቼ በዚህ ነገር አደራችሁን በጣም ተጠንቅቃችሁ ከዚህ ቱ ቢ ኦነስት ስራት ነው የምለው ከዚህ ስራት ራሳችሁን አውጡ እላለሁ ይሄ የእህትነት ምክሬ ነው እንግዲህ ይሄንን ቪዲዮ ከማጠቃለል ላይ በፊት አጠር መጠን አድርጌ ምን ያህል ማለት በጣም እንደታሰረንና የሆነ ከርስ ውስጥ እንደሆነን ወይ የሆነ መተት ውስጥ እንደሆነን ለማብራራት ያህል ነው ከዛም በተጨማሪ ግን ቅዱሳን አባቶቻችን ያሉትን ከመጽሐፍ ላይ ስለዚህ ጉዳይ ከመጽሐፍ ላይ ላንብብላችሁ ዛሬ እንግዲህ የቅዱስ ዮሐንስ አፈወርቅ ዓመታዊ ክብረ በዓል ነው ይሄንን ቪዲዮ ሰራላችሁ እና ይሄ መጽሐፍ ላይ ቅዱስ ዮሐንስ አፈወርቅ ሕይወትና ትምህርቱ የሚለው መጽሐፍ ላይ ገጽ 10 ላይ የሚለው አንብቤላችሁ ይሄን ቪዲዮ አጠናቅቃለሁ በጾመ ኢየሱስ በአብይ ጾም የክርስቲያኖችን ተግባርና ኃላፊነት በተመለከተ በስፋትና በጥልቀት በተከታታይ ያስተምር ነበር በህብረተሰቡ ዘንድ የነበረውን ምግባረ ብልሹነት ሳያፍርና ሳይፈራ ገሰጸ በዘመኑ የነበረውን የቲያትር ቤቶች የፈረስ እሽቅድድሞችና ብዙ የግብረገብነት ዝቅጠትና አረመኔያዊ ተግባር የሚታይባቸውን የልዩ ልዩ ትርኢቶችን ከንቱነት ደጋግሞና አጥብቆ አስረዳ
እዚህ ላይ እንግዲህ በዘመኑ የነበሩ የቲያትር ቤቶች የፈረስ እሽቅድድሞችን ይላል። አሁን እንግዲህ በዚህ ዘመን ያለው እንደ ኳስ ማለት ነው። በዛ ዘመን የነበሩት ፈረስ እሽቅድድም ቲያትር ቤቶች ነበሩ። አሁን ደግሞ ኳስ ፊልም ቤት ሊሆን ይችላል። እንደዚህ ዓለም እንዳለ የኮንሰርት ሊሆን ይችላል ብዙ ሰው እየሄደበት እና በቃ ከንቱነትን የኢንሃንስ እያደረገ ያለውን ነገር ነው የገሰጸው እና በዚህ ዘመን ያለው ይሄ ነው እና ከንቱነትን ደጋግሞ አጥብቆ አስረዳ። ክርስቲያን ከተባሉትም ውስጥ እንደ አይሁድና እንደ አረማውያን የቤተ ክርስቲያንን ትምህርት ትተው ወደ እነዚህ የትርኢት ቦታዎች የሚሄዱ ነበሩ። ልክ አሁን እንደምናየው ማለት ነው። ክርስቲያኖች ነን ብለው ግን ኳስ በቃ እንደ ሃይማኖታቸው ወይም እንደ እምነታቸው በጣም የሚወዱት የሚያመልኩት በሉት በጣም አታች ሆነው በዚህ ሂደት ውስጥ ስላሉ ሰዎች ነው እንግዲህ ቅዱስ ዮሐንስ አፈወርቅ የሚያስተምረን እና በትምህርቶቹም በከተማው የነበሩ አህዛባዊ ልምዶችንና አረመኔያዊ ተግባር የሚታይባቸውና ብዙ አስነዋሪ ነገሮች የተሞሉ ቲያትሮችን፣ የፈረስ እሽቅድድሞችን እና የመሳሰሉትን በኃይልና በአጽንኦት ይቃወም ነበረ። ቅዱስ ዮሐንስ አፈወርቅ የቤተክርስቲያናችን ትልቅ በጣም ቤተክርስቲያናችን የምታከብረው ትልቅ ሊቅ ይሄንን እንግዲህ በአጽንኦት ይቃወም ነበረ። ምክንያቱም ይሄ ከእግዚአብሔር አምልኮ የክርስትና ተግባር እንዳልሆነ ያስተምር ነበር ማለት ነው። በእንዲያ ያሉ ተግባራት የሚሳተፉ ክርስቲያኖችንም ይወቅሳቸው ነበር። ለአብነትም እንዲህ ያለውን እናስታውስ። ከነዚህ አንዳቸው ክርስቲያኖቹን አሞጽ ወይም አብዲዮን ማነው ወይም ሐዋርያት ወይም ነቢያት ስንት ነበሩ ብላችሁ ብትጠይቋቸው ድዳ ይመስል ዝም ይላሉ። ነገር ግን ስለ ፈረሶች ወይም ስለ ተሽቀዳዳሚዎች ወይም ስለ ሌሎች ትርኢት አቅራቢዎች ወይም ስለ ተወዳዳሪዎች ብትጠይቋቸው የንግግር ጥበብ ከተማሩት ባላነሰ ግልጽነት በጥንቃቄና በስሜት ሆነው ይመልሳሉ ይላልና ቅዱስ ዮሐንስ አፈወርቅ አስጠንቅቆናል። በዘመኑ አሁንም ድረስ ያስጠነቀቀን ይገኛል እና ወንድሞቼ ከዚህ አይነት ካለንበት እንግዲህ ዓለም ከሰጠ ፕሮቫይድ ካረገችን ወደ ሰይጣን ወደ እርኩሳን መናፍስት የሚስቡን ነገሮች ማቆም አለብን። እንደ ኢትዮጵያውያን ደግሞ ይሄንን በጭራሽ ማድረግ የለብንም። አንደኛ ለነፍስ አይጠቅምም፣ ሁለተኛ ለስጋ አይጠቅምም፣ ሶስተኛ የምንደግፋቸው ሀገራት ራሱ ለኛ እርኩሰትን የሰሩ ናቸው። ስለዚህ መገመት እኮ አያዳግትም። እነዚህ ሰዎች ይሄንን ራሱ ክሬት ያደረጉት አሁንም እኛን ያኔ እንደዛ ያደረጉን ብለን እንዳናስብ አሁንም እያደረጉት ስለሆነ ያኔ እንደዛ አድርገውናል አሁንም እያደረጉ እንዳይሆን ብለን እንዳንመራመር እንዳንጠይቅ ምን ያደርጋሉ? በኳስ አይናችንን አጥፍተው አርሴናል እንደዚህ ሆነ። አርሴናል ሲጀመር I think they did this on purpose 20 ምናምን ዓመት ሲያሸንፍ አስቆይተው አሁን እንዲያሸንፍ ያደረጉበት ምክንያት ራሱ ሰው የሆነ ፎከሱን ከየሆነ ነገር ላይ በጣም ኢምፖርታንት ከሆነ ነገር ላይ አንስቶ ወደዚህ እንዲያደርግ ነውና እግዚአብሔር ማስተዋሉን ያድለን። to be honest እሱ ሌላ ምንም ማለት አልችልም። መድኃኔዓለም ክርስቶስ ይርዳን። እመቤቴ ቅድስት ድንግል ማርያም አስራት ሀገሯን ትመልከትልን። የዛሬ ቪዲዮ እንግዲህ ይሄን ነበረ። እናንተስ ምን ታስባላችሁ? ስለዚህ ኮሜንት ጻፉልኝ። እግዚአብሔር ያክብርልኝ። እንንቃላለሁ። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን። የቅዱስ ዮሐንስ አፈወርቅ ሕይወት በአጭሩ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሊቁ ስለተወለደባት ከተማ ስለ አንጾኪያም
አንጾኪያ እጅግ ስልጡን ከተማ ነበረች። ለምሳሌ ዋናው መንገዷ በእብነ በረድ የተነጠፈ በሁለቱም አቅጣጫ 2 ፎቅ ባላቸው ሕንጻዎች የደመቀ ሌሊት በዘይት በሚሰሩ መብራቶች ያሸበረቀም ነበር። ከተማይቱ እጅግ አስደናቂ በሆኑ ሕንጻዎች የተዋበች በቂ የሚባል የውሃ ተደራሽነት የነበራት 18 የሚሆኑ የመዋኛ ስፍራዎችና ተውኔት ቤቶችም እንዲሁም የሰረገላሽ ቅድምድም ቦታዎች ይገኙባት የነበረች ከተማ ናት። ከከተማይቱ ደቡብ ምዕራብ አቅጣጫ 8 ኪሎ ሜትር ላይ ነፋሻማ ቦታ ላይ የተሰሩ ቪላ ቤቶች አሁንም በጥቅም ላይ ያሉ ደግሞ ፏፏቴዎች አሉ። በጥንቱ መመዘኛ ስትታይ አንጾኪያ በጣም ትልቅ ከተማ ነበረች። ምንም እንኳን ከሮም ብታንስም ከቁስጥንጥንያና ከእስክንድሪያ ከተሞች ግን የምትወዳደር ነበረች። እስከ 300,000 ሕዝብ ይኖርባትም ነበር። የአንጾኪያ ሕዝብ ተውኔትና የፈረስ ሽቅድምድም ይወድ ነበር። ከከተማይቱ በዙሪያ ባሉ ተራራዎች ብዙ ባሕታውያንና ገዳማውያንም ይኖሩባት ነበር። ሊቁ እንግዲህ የሚወለደው በዚህች ውስብስብ ከተማ ውስጥ ነው። ልደትና እድገት። ቅዱስ ዮሐንስ አፈወርቅ የተወለደው በ347 ዓመተ ምህረት ነው። አባቱ ስኩንዱስ ሲባል እናቱ ደግሞ አንቱዛ ትባላለች። ወላጆቹ እጅግ ባለጸጎች ነበሩ። ምንም እንኳን ስለ አባቱ ብዙ መናገር ባንችልም እናቱ ግን እጅግ ብርቱ ክርስቲያን እንደነበረች ሊቁ ራሱ በእንተ ክህነት በተባለ መጽሐፉ ላይ ተናግሯል። እናቱ እንደዚህ ብርቱ ክርስቲያን ብትሆንም ግን በዚያን ጊዜ ከነበረው ትውፊት ጋር ሊያያዝ በሚመስል ምክንያት እስኪያድግ ድረስ ግን አልተጠመቀም ነበር። የሊቁ አባት ያረፈው አንቱዛ 20 ዓመት ሲሆናት ነው። በዚያን ጊዜ በክርስቲያኑ ብቻ ሳይሆን በሌላውም ሕዝብ በነበረው ልማድ ግን አንቱዛ ድጋሚ ሳታገባ ቀርታለች። ቅዱስ ዮሐንስ በ7 ዓመቱ የመጀመሪያ ደረጃ ትምህርቱን ቀለል ያለ የንባብ የመጽሐፍና የሂሳብ ትምህርት ከልጅነት ጓደኛው ከባስልዮስ ጋር ተምሯል። ከ10 እስከ 15 ዓመት ሲሆነው ደግሞ የሰዋሰው ትምህርትን ተማረ። ከዚህ አብሮም የታሪክ፣ የሜቲዮሎጂ እንዲሁም የሞራል ትምህርቶችን ተምሯል። ከ16 እስከ 18 ዓመቱ የንግግር ክህሎት ትምህርትን ተምሮ በእጅግ ከፍተኛ ማዕረግ ከሊባኖስ ዩኒቨርሲቲ ተመርቋል። ለጥቂት ጊዜም ቢሆን ደግሞ ጠበቃ ሆኖ አገልግሏል። ወደ ገዳም ለመሄድ ያደረገው የመጀመሪያ ሙከራም ከጥቂት ጊዜ በኋላ ግን የመምህራኖቹ ትምህርት አስጠላው። ጥብቅና ሆኖ መስራትንም አልወደደውም። በመሆኑም ቅዱሳት መጻሕፍትን በማጥናት ፍቅርም ተነደፈ። ቅዱሳት መጻሕፍትን ይበልጥ ለማጥናትም ወደ ገዳም ለመሄድ ከጓደኛው ከባስልዮስ ጋር ተማከሩ። እናቱ ይህንን በሰማች ጊዜ ግን አለቀሰች። ቅዱስ ዮሐንስ እናቴ ምን ሆንሽ አላት። አንቱዛም በእናትነት ድምጿ እንዲህ ስትል መለሰችለት። ልጄ ወዳጄ፣ ለሁለተኛ ጊዜ ባልቴት ታደርገኝ፣ በሕይወት እስካለሁ ድረስም ካጠገቤ አትራቅብኝ ተማጸነችው። ቅዱስ ዮሐንስም እናቱን አሳዝኗት ሊሄድ ስላልወደደ ገዳማዊ ሕይወቱን ለጊዜውም ቢሆን አዘገየው።
ምንም እንኳን እጅግ ወደ ጓጓለት ገዳማዊ ሕይወት ለጊዜው መሄድ ባይችልም ቅሉ ቤቱን ግን ወደ ገዳምነት ለወጠው። ራሱን ከውጭው ዓለም ለየ። ለቁመተ ሥጋ ያህል ብቻ እየቀመሰ ለጥቂት ጊዜም ብቻም መሬት ላይ የተኛ ቶሎ ቶሎ ለጸሎት ይነሳ ነበር። ጥምቀቱ ቅዱስ ዮሐንስ አፈወርቅ ላጢዮስ በተባለ ደገኛ ሊቀ ጳጳስ በ368 ዓመተ ምህረት ተጠመቀ። ከዚያን ጊዜ ጀምሮ ይላል ጳላዲዮስ፣ ከዚያን ጊዜ ጀምሮ ፈጽሞ አልማለም፣ ማንንም አላማም፣ በሐሰትም አልተናገረም፣ ማንንም አልተሳደበም፣ ጥቅም የሌለው ነገር ታክሶ አልሰማም። 3 ዓመት ሙሉ ከሊቀ ጳጳሱ እየተማረ ከቆየ በኋላ በ371 ዓመተ ምህረት በአናጉንስጥስነት ተሾመ። በዚህ ጊዜ ሕዝቡና ካህናቱ ቅዱስ ዮሐንስንና ባስልዮስን ቀሳውስት አድርገው ሊሾሟቸው አስበው የነበረ ቢሆንም ቅዱስ ዮሐንስ ለዚህ የምበቃ ሰው አይደለሁም በማለት ሳይሾም ተደብቆ ቀርቷል። አባ ዮሐንስ አፈወርቅ በ372 ዓመተ ምህረት ግን እናቱ ስላረፈች ይጓጓለት ወደ ነበረው ገዳም ሄደ። ለ4 ዓመታትም አባ ሲሲኮስ ከተባሉ አባት ጋር ቆየም። ሌሊቱን ሙሉ እንደዚሁም ከቀኑ አብዛኛውን ሰዓት በበዓቱ ያሳልፍ ነበር። አብዝቶ ይጸልያል፣ ቅዱሳት መጻሕፍትን ያነባል። በተለይ በዚህ ገዳም የጽሞና ሕይወት በእጅጉ ይተገበር ነበር። የሚተኛው በሳር በተጎዘጎዘ መሬት ላይ ነበር። የሚለብሰው የፍየልና የግመል ቆዳ ነበር። የሚበላው በቀን አንዴ ሲሆን ዳቦ በጨውም ነበር። ከዚህ የ4 ዓመት ቆይታ በኋላ ቅዱስ ዮሐንስ አፈወርቅ አሁንም ወደ ሌላ ምዕራፍ ተሸጋገረ። ለብቻው ወደ ሌላ በዓት ሄደ። ፈጽሞም ከሰው ተለየ። አይተኛም ማለት ይቻላል። ቅዱሳት መጻሕፍትን ያጠናል። ማጥናትን ብቻ ሳይሆን በቃሉ ይዛቸዋል። የሚበላውም በጣም መናኛ ነገር ነበር። ከዚህም የተነሳ ይላል ጳላዲዮስ፣ ከዚህም የተነሳ ጨጓራው ክፉኛ ታመመ። ከቅዝቃዜው የተነሳ ኩላሊቶቹ ከጥቅም ውጭ ወደ መሆን ደረሱ። ከዚያን ጊዜ ጀምሮ ከባድ ራስ ምታትና የጨጓራ በሽታ ያመው። እንደዚሁም ሰውነቱ ብርድን የማይችል የነበረው በዚሁ ምክንያት ነው። ከ2 ዓመት የትርምት ሕይወት በኋላ ምንም ማድረግ ስላልቻለ ወደ አንጾኪያ ተመለሰም። ጳላዲዮስ ግን እንዲህ ይላል፣ ለቤተ ክርስቲያን ጥቅም ይሆን ዘንድ የእግዚአብሔር ሥራ በሕመሙ ምክንያት በዓቱን ትቶ ወጥቶ ወደ አንጾኪያ እንዲመጣ አደረገው። ምንም ወደ ከተማ ቢመለስም ግን ጤንነቱ በሚፈቅድለት መጠን የምንኩስና ሕይወቱን እስከ ሕይወቱ ፍጻሜ ይዞት ቀጥሏል። ከዲቁና እስከ ፕትርክና ቅዱስ ዮሐንስ አፈወርቅ በ381 ዓመተ ምህረት መጀመሪያ ላይ በዲቁና የተሾመ ሲሆን በ386 ዓመተ ምህረት ላይ ሊቀ ጳጳስ ፍላቪያኖስ ቅስና ሾመው። ከ386 እስከ 397 ዓመተ ምህረት ድረስም በአንጾኪያ የመጀመሪያው ሰባኪ ሆኖ ቆይቷል። አብዛኞችን መጻሕፍቱን ያዘጋጃቸውን በዚህ ጊዜ ነው። በህዳር ወር መጨረሻ በ397 ዓመተ ምህረት ላይ ቅዱስ ዮሐንስ አንድ አስቸኳይ መልእክትን ተቀበለ። የአንጾኪያ ገዢ ከሚሆን ከአስተርዮስ የተላከ መልእክት ነበር። ቅዱስ ዮሐንስ መልእክቱን ተቀበለ፣ አነበበው። የሮማውያን በር ተብሎ በሚታወቀው በር በኩል ከዋናው አጥር ውጪ ባለው የሰማዕታት መካነ መቃብር ላይ ፈጥኖ እንዲመጣ የሚናገር ነበር መልእክቱም። ቅዱስ ዮሐንስ አፈወርቅ
እንደተባለው ወደ ተጠቀሰው ስፍራ ሄደ። የጠበቀው ግን ሌላ ነገር ሆነበት። ከቤተ መንግሥት የተላኩ ወታደሮች 25 ኪሎ ሜትሮችን ያህል አርቀው ወሰዱት። ቅዱስ ዮሐንስ ለምን ይህን እንደሚያደርጉ ከቶ የሚያውቀው ነገር አልነበረም። በዚህ ሰዓት ግን የአንጾኪያው ከተማ ገዢ አስተርዮስ እውነቱን ነገረው። ትእዛዙ የመጣው ከንጉሥ አርቃዲዮስ እንደሆነ ይወስዱት ያሉት የቅዱስ ጎርጎርዮስ ዘእንቲናንዙ ወራሴ መንበር የነበረው የቁስጥንጥንያው ጳጳስ ኔክታሪዮስ በዚሁ ዓመት መስከረም 26 ላይ ስላረፈ በእርሱ ቦታ ጵጵስናን ለመሾም እንደሆነ፣ እንዲህ በዘዴ እንዲወጣ ማድረጉም ምዕመናን አባታችንን አንሰድም ብለው ተቃውሞ እንዳያነሱ አስቦ እንደሆነ እውነቱን አሳወቀው። በመሆኑም የካቲት 26 ቀን 398 ዓመተ ምህረት ላይም ያለ ውዴታው ምንም ሳይጠየቅ ብዙ ጳጳሳት ባሉበት በእስክንድሪያው ፓትርያርክ በቴዎፍሎስ እጅ ተሾመ። ለውጥ በቁስጥንጥንያ። ከአንጾኪያ ይልቅ ቁስጥንጥንያ በቤተ ክርስቲያናዊም ሆነ ፖለቲካዊ ፋይዳዋ ከፍ ያለች ነበረች። ከ400 እስከ 500 ሺህ ነዋሪዎችም ነበራት። ቅዱስ ዮሐንስ አፈወርቅ የመጀመሪያ ተግባሩን ያደረገው በሶሪያና በሮም ብሎም በእስክንድሪያ የነበረውን ልዩነቶች መፍታት ነበር። ወደ አዲሱ መንበረ ጵጵስናው ዞሮም ከላይ እስከ ታች የነበረውን ብልሹ አሰራር ለወጠ። በቤተ ክርስቲያኗም የማይጠቅሙ አላስፈላጊ ወጪዎችንም አስቀራቸው። በቤተ ክህነት ውስጥ ይደረጉ የነበሩ ግብዣዎችንና ድግሶችን ቤተ ክርስቲያንንና ድሆችን እንደ መዝረፍ አድርጎ ተመለከተው። ሁሉንም አስቀራቸው። ስብከተ ወንጌሉንም በአጊያ ሶፊያ፣ በአጊያ ኢሬኔ፣ በቅዱሳን ሐዋርያት ቤተ ክርስቲያን እንዲሁም የሰማዕታት አጽም ባረፈባቸው ቅዱሳን መካናት እየተዘዋወረ አስተማረ። በዚህ ጊዜ መናፍቃንም ጭምር ይማሩ ነበር። የመጀመሪያው ስደት። የግብጽ ፓትርያርኩ ቴዎፍሎስ በአራት መነኮሳት አመካኝቶ ቅዱስ ዮሐንስን አንገላቱታል። ቅዱስ ኤጲፋንዮስንም ከጎኑ አድርጎ ቅዱስ ዮሐንስን እንዲሰደድ ሞክሮ አልተሳካለትም። በመሆኑም ሌላ ዘዴ በማምጣት አውዶክሲያን በአለባበሷ ሰድቧታል ብሎ ኦአክ በተባለ ጉባኤ ላይ እንዲሰደድ አስወስኖበታል። ከመጀመሪያው ስደት መልስ ነገር ግን ሕዝቡ አመፀም፣ የመሬት መንቀጥቀጥም ተነሳም። በዚሁ ምክንያት አውዶክሲያ ዮሐንስ ይመለስ ብላ አስመለሰችው። ሁለተኛው ስደት። አሁንም የማይተኛው ፓትርያርክ ቴዎፍሎስ በትክክለኛ ምክንያት ይሁን በግፍ ከመንበሩ እንዲወርድ ከተወሰነበት በኋላ ያው ሲኖዶስ ሳይመልሰው ወደ መንበሩ ቢመለስ መጀመሪያ በተወሰነበት መሰረት ስደቱ የጸና ነው በሚልና አርዮሳውያን ቅዱስ አትናቴዎስን ከመንበሩ ለማሳደድ ብለው በወሰኑት ቀኖና ቴዎፍሎስ በቅዱስ ዮሐንስ አፈወርቅ ላይ ምክንያት ቢያጣ ለማጥቃት ሲል ብቻ ይህን የአርዮሳውያንን ቀኖና ጠቀሰም። በመጨረሻም ሰኔ 20 ቀን 404 ዓመተ ምህረት አመሻሽ ላይ አርማንያ ውስጥ ኩኩሰስ ወደ ተባለ እጅግ ብርዳማና በረሃማ ቦታ ወሰዱት። እረፍቱ። ሞቱን ለሚናፍቁ አሳዳጆቹ ሁሉ
እድሜው ረዘመባቸው። በመንገድ ላይ በህመም ወይም በአየር ሁኔታው ተለዋዋጭነትና ቅዝቃዜ ከዚህ ከተረፈም አይሲራውያን በተባሉ ዘላኖች ተገድሎ ይሞታል ብለው ጠብቀው ነበር። ይህ ግን አልሆነም። ይባስ ብሎም በዚያ ኩኩሰስ በተባለና ለስደት በተመረጠለት ቦታ ሆኖ በኦሎምፒያስ አማካኝነት በቁስጥንጥንያና በዙሪያዋ ባሉ አብያተ ክርስቲያናት ማስተዳደሩን ቀጥሏል። በመሆኑም በዚህ እጅግ በመናደድ ፈጥኖ ይሞት ዘንድ ከቤተ መንግስቱ 2 ወታደሮችን አስላኩም። ሰኔ አጋማሽ 407 ዓመተ ምህረት ላይ ኩኩሰስ ደረሱም። ለ3 ወር ያህልም በእግር እንዲጓዝ አደረጉት። በትርምት ባለቀ ሰውነቱ እንዲሞት ነበር። በመጨረሻም መስከረም 14 ቀን 407 ዓመተ ምህረት በአርማንያ ባሲሊቆስ በተባለ ቤተ ክርስቲያን ቅዱስ ሥጋውንና ክቡር ደሙን ተቀብሎ በ60 ዓመቱ ነፍሱን ለእግዚአብሔር ሰጠም። ለመጨረሻ ጊዜ የተናገራት ቃልም ስለ ሁሉም ነገር ክብር ለእግዚአብሔር ይሁን የሚል ነበር። ዕለተ ዕረፍቱን በተመለከተ በየአብያተ ክርስቲያናት ልዩነት አለ። በእኛ ቤተ ክርስቲያን የሚከበረው ግንቦት 12 ነው። ስለ ልዩነቶቹ መረዳት የሚፈልግ ካለ የኅዳር 17 ቀን ስንክሳርን መመልከት ይችላል። ፍልሰቱ አጽሙም ፍልሰተ አጽሙም የቅዱሱ ሰውነት ወደ ቁስጥንጥንያ የተመለሰው ከ35 ዓመት በኋላ ሲሆን ያረፈውም በሃጊያ ኤሬኔ ነው። ፍልሰተ አጽሙ የሚከበረው ኅዳር 17 ቀን ነው። ስለ ሁሉም ነገር ክብር ለእግዚአብሔር ይሁን።